የሚያያይዝ ነገር የምትሰሙ ከሆነ ቤታችሁ ያለውን ነገር የበለጠ ነው የምታያይዙት፣ የበለጠ ነው የምታደፈርሱት፣ የበለጠ ነው ጸብ የምትቀሰቅሱት። ሶሻል ሚዲያ እኮ ስላችሁ የምትሰሙት ነው። ገብቷችኋል? ሶሻል ሚዲያ ላይ የሚወራው ሁሉ እውነት አይደለም። አንዷ መታ ስለ ባሏ በጣም አሪፍ ነገር ብታወራልሽ አንቺ ማታ እሱ ሲገባ እንደዛ ሁሉም የራሱ ህይወት አለ፣ ሁሉም የራሱ ላይፍ አለ፣ ሁሉም የራሱ ነገር አለ። ካልተስማማሽ በሰላማዊ መንገድ ለመለያየት በሰላማዊ መንገድ መፋታት ተጨቃጭቀሽና ተሰዳድበሽ ከምትለያይ በዚያም ማለት ይህንን ነው የምላችሁ። ያ ወሬ ቀይር ስላለች ምን አሁን ልጅሽ ብለው ሲጠይቁኝ አባቷ ጋር ነው ስላቸው፣ እንዴት አባት ጋር ታረጊያለሽ? አባት መጥፎ ነው ይሉኛል። እኔ ስለምን ስም ነው ምስል አላውቅም ነው ያስነሽ ያ ማሪያ አላሳይሽም ማሪያ ምን አላሳይሽም እንዴ ፍቅሬ በጣም ነው የሚሞጋው እንዴ ሰው ይዤ ልዞር ገበያ ምናምን የራሴንም አልገዛው እኔ በነገራችን ላይ ግስ የማላረገው ነው እኮ አዋለ እኔ ለምን እንደ ደስ እንግሊሽ ምናምን እሺ አሉ ማርያም ስልኩን ባላንሳልሽ ያኔ በዚህ ሙቀት ማንም ቢመጣ ሽያለሁ ለራሴ ግዴታ ካልሆነብኝ በስተቀር እንግሊዝ ታንኪኝ ያለ አላምነው ቱርክን ግን ለምንድን ነው በዚህ ልክ እንድትወጃት ያደረገች? ቱርክን ጥያቄ ነው። አመሰግናለሁ ይህን ጥያቄ ጠይቀሽ እንድንመልስልኝ ስላልሽ። ቱርክን የምወዳት ብዙ ስደተኞች ያዩባት። እኔ ቱርክ ከመጀመሪያው ቀን ጀምሮ እዚህ ሀገር ስገባ አበባ ይዛ ትራሷ አበባ ለዚህ አበባ ይዛ ትራሷ አበባ ይዛ እንድትከፈለች ያ ዌልካም ስታፍ ብላ አበባ እንደዚህ ይዛ ቱርክ ማለት ከመገባሁበት እስከወጣሁበት ጊዜ ድረስ አንድ ቀን በቱርክ ሳልማረር አብጬበት ተዝናንቼበት ለብሼበት በልቼበት ጠጥቼበት ሰክሬበት እንዳልኩኝ ነው እና የኔ ፍቅር እንዲህ ስልሽ ግን ዝም ብዬ እንደዚህ ቅጠል ብር እየቀጣሁ አይደለም። እንደዚህ ላቤን እንደዚህ ጠብ እያደረኩ ነጭ ላቤን እንደዚህ ነጭ ላብ እንደዚህ ጠብ እያደረኩ በፌስታል ልብስ እየተሸከምኩ እየሰራው ማሪ ከዛ ማይ ጋር ተካናሪ ሼር ለዳይቦ አርጉለት ጋይስ ዳይቦ ካለ የራሪ ጊፍት ጋላሪ ሙላለ የረሳው ጊፍት ጋላሪ ሙሉ እስኪ ጊፍት ጋላሪ ጋይስ የላ ምን ሰሪ ነበር? ጥሩ ጥያቄ ነው። እንግዲህ በተደጋጋሚ እንሰራውን እናገራለሁ። ብዙ ጊዜ ያው ምንድነው የተኛ እንትን ቢቀሰቅሱት አይቆምም ነው የሚባለው። ቢነካከም ቢታሽም አይቆምም እና ምን እንደሆነ ታውቂያለሽ? ድሮ እዚህ ሀገር እያለሁ ፌስታል ተሸክሜ ነበር። ፌስታል ተሸክሜ ስራ ሰራ ነበር። ጎበዝ ነበር። ስራ ባይዘው ያልነቀም ግን ደስ የሚለው ተቀጥሬ ሰርቼ አላውቅም።
እስካሁን ተቀጥሬ አንድ ቀን ነው ምናምን ተቀጥሬ ሰራሁ። አንድ ቀን መስተንግዶ ሰርቻለሁ ተቀጥሬ። ከዛም አልቻልኩም። በጣም ይከብዳል። መች ነው ሰዓት ከገባች ሰዓት ጀምሮ ሁሉ ማለት የለም። መች ነው ሳስተናግድና እወዳታለሁ እና አሁንም ስመጣ ዘና ብዬባት ነው የምመለሰው። በቃ ዘና ብዬ ረሃ ሁኜ ነው የምመለስባት። አታስጨንቀኝም። በጣም እወዳታለሁ። ዜጎቿን እወዳቸዋለሁ። አገሪቷን እወዳታለሁ እና ስለምታስደስተኝ አመሰግናታለሁ። ቱርክ ሁሌም ኑሪልኝ እላታለሁ እና ቱርክን በጣም ነው ሰው ዱባይን ይወዳል። እኔ ቱርክን በጣም ነው የምወዳት። እንደኔ ደግሞ ቱርክን የማይወዳት ሊኖር ይችላል፣ ግን ደግሞ ከቱርክ ከወጡ በኋላ ቱርክን በጣም ይወዳታል። ሌላ ሀገር ነው ሲያዩ ብር ቢኖረኝ ምናምን ሀብታም ብሆን ምናምን እዚህ ሀገር ነው መኖር የምፈልገው። ቤት ገዝቼ ምናምን መኖር አቅም ቢኖረኝ እግዚአብሔር ቢያሳካልኝ ማርያምን ሰው አሜሪካ ምናምን ነው የሚለው፣ እኔ ቱርክ ነው መኖር የምፈልገው። ቤት ገዝቼ ምናምን እዚህ መኖር ይላል። እግዚአብሔርን የምሬን ነው የምላቸው። የኢትዮጵያማ ሀገሬ ናት። ሀገሬ ናት ሲጀመር ባንዴ ነው በቃ የምትቀይረኝ። ጌታ ነው ጋይስ፣ እንዴት እንደምትቀይረኝ እና ፊልተር ነው በፊልተር ሌላ ሴት ነው መስሎኝ ጋይስ። ይህ በፊልተር ሌላ ሴት ነው ሳላያት እኔም ቱርክን በጣም ነው የምወዳት። የምር እግዚአብሔር እንደ ልቤ ነው የምወዳት። እንደ ልባችሁ ስትሆኑ የማትጨነቁ ስማት ጻፉት መወታላችሁ ጋይስ። እስኪ ሰጂኝና እኔ መሰላችሁ እንደዛ እንኳን አትከለኝ። ለኔ ራሱ ስደተኛ ነኝ እኮ መቀበሪያሽ ደርሷል። ጠብቂ ጊዜው ማርነት በስመ አብ አፈር ውስጥ ትቀቡኝ አሰባችሁ እና ታለቅኛለች ማሪ እና ለማልቀስ ተዘጋጅታችኋል። ጊዜው ማርነት ክርስቶስ ጋር ሰው ግን ጤና የለውም። ይሄ ህዝብ ግን ጤና የለውም። ሶሻል ሚዲያ ላይ ይጋር በማርያም ፍሬ ጓደኛቸው ይላል። አሜሪካ ገባች እኮ እና ሰው ቀንክርናት ማለት አሜሪካ ገባች። ፍሬ እኮ አሜሪካ ፍሬ ግን ብዙ ሰው አሜሪካ እንዳለሽ አያውቁም። ገብርኤልና ለምንድን ነው ፍሬ አሜሪካ እንዳለሽ ብዙዎቻችሁ ማታውቁት? ፍሬ ከቱርክ ነው አሜሪካ የገባችው። የሆነ ጊዜ ተናነበር ማሪ እኔም ናፍቀኛለች። ከልጅ በላይ ምናምን ጋይስ ልክ የሆነ ሰዓት ላይ ዝም ብዬ ሳያችሁ ትደብሩኛላችሁ። ለምንድን ነው ጋይስ? ቱርክ ከመጣሁ በኋላ የመጣ ባህሪ ነው። ዝም ብዬ ሳያችሁ ትደብሩኛላችሁ ጋይስ። ሙቀቱ ነው ጋይስ። ዝም ብዬ ሳያችሁ ከሙቀቱ ጋር ድብር ትሉኛላችሁ። ገብርኤልን ስትሄዱ ስትሯሯጡ ሳያችሁ ማለት ነው። ወይኔ ጉዴ! ሙቀቱ እኮ ነው ቤተሰብ። ማርያምን ለምንድን ነው
ፊትሽ ላይ ምንም ደስታ የለም። እውነት ነው የኔ ፍቅር። ልጄን ከልጄ ተለይቼ ምን ደስታ አለኝ? ደስታዬ ልጄ ናት እኮ ነው። ለመሳቄ ምክንያት ልጄ ናት። ለመቀደዴ ምክንያት ልጄ ናት። ያኔ ፍቅር ውሃ ማየው ሶስተኛ ነው። በጣም ደስተኛ ሆኜ ካየሽኝ ኬኳ አጠገብ ያለሽ ማለት ነው። በጣም ደስተኛ ሆኜ ካላየሽኝ ኬኳ አጠገብ የለች ማለት ነው። ለዛ ነው ይዣት መጣ ነበር እኮ ሙቀቱን ፈርቼ እኮ ገብርኤልን ማርያምን ይዣት መጣ ነበር። ግን ሙቀቱን በዚህ ሙቀት ኬኳን ልጓ ነው የሚፈልገው። በሷ ብቻ አስወጣ ይዣት ብመጣ አስባችኋል? በዚህ ሙቀት ልጄ ታዝናለች። ይዣት ልመጣ ነበር ግን እንትን ላይ ይዣት እመጣለሁ። ሰመር ላይ ከዊንተር ላይ ይዣት እመጣለሁ። ከእግዚአብሔር ጋር ትምህርት ትጀምራለች። እግዚአብሔር እድሜና ጤና እና no sleep me no sleep why ታረብናትን ስሙ መቼ ነው ከሙና ጋር የተገናኘው? የዛን ቀን እኮ ጠጣው ተስማ ሰከርኩ እስኪ በቃኝ የደከመኝ በእርግጥ አሁን የደከመኝ እንገራችሁ የወጣሁት ከቤት 5 ሰዓት ማለት ከጠዋቱ 5 ሰዓት ከዛም ስራ ሰርቼ አንድ ጉዳይ ነበረኝ ጉዳይን ገድዬ ጨርሼ ከዛ አሁን እዚህ እስከ 6 ሰዓት እስከ 7 ሰዓት እስከ 1 ሰዓት ምናምን ይተኛል። አልተኛውም። ገባችሁ የሀገሬ ልጆች? ስራ ሲኖረኝ ደግሞ እንደዚህ ጎበዝ ነኝ፣ ጠንካራ ነኝ። ጋይስ ቪዲዮ ወደዳችሁት? አሁን የፖስቱን ቪዲዮ አሪፍ ቪዲዮ እሰራለሁ እና ጋይስ እሰራለሁ። ማርያምን ፀሐዩን በጣም ፈራዋለሁ። የሀገሬ ልጆች ግን ባህር ሜዳ አለብኝ ፌስታል መሸከም ነው ወይ ስራው? አላየሁትም ማለት ፌስታል ነው ጋይስ የሆነ ነገር የሆነ ወሬ ላውራላችሁ።